8 ጎሎች በነበሩበት የቻምፒየንስ ሊግ የሩብ ፍጻሜ የሁለተኛ ቀን ጨዋታዎች ባርሴሎና ቦሩሲያ ዶርትመንድን በሜዳው ስታዲዮ ኦሎምፒክ ሉዊስ ካምፓኒስ ላይ 4-0 አሸንፏል። የዚህ ውድድር ዓመት የባርሴሎና አስፈሪ የፊት መስመር 3 ተጣማሪዎች ራፊና ላሚን ያማልና ሮበርት ሌቫንዶውስኪ ደግሞ 2 ጎሎችን በማስቆጠር የጀርመኑን ያለፈው ውድድር ዓመት የቻምፒየንስ ሊግ ፍጻሜ ተፋላሚ በመጀመሪያ ዙር ጨዋታ 4 ጎል አዝንበውበታል። ፈረንሳይ መዲናዋ ፓሪስ ላይ ደግሞ በፓርክ ደ ፕሪንስ ፓሪስ ሳን ዠርማ አስቶን ቪላን አስተናግዶ 3-1 በሆነ ውጤት አሸንፏል። በዚህ ጨዋታ ጎል በማስቆጠር ሊዮኔል ሜሲ የባርሴሎና ዘመናት ውስጥ ይሄኛው ጊዜ ክለቡ ከየትኛውም ዓመት በተሻለ ለትልልቅ ስኬቶች የተቃረበበት ነው። በኮፓ ዴል ሬይ ለፍጻሜ ደርሰዋል። ከሪያል ማድሪድ ጋር የኤል ክላሲኮ ጨዋታ ይጠብቃቸዋል። በላሊጋ ደግሞ የ4 ነጥብ ልዩነት ፈጥረው ከተከታያቸው ሪያል ማድሪድ ከበላያቸው ሆነው ተቀምጠዋል። በቻምፒየንስ ሊግ ደግሞ አሁን ወደ ግማሽ ፍጻሜ ለመሸጋገር አንድ እግራቸውን አሳልፈዋል። በምሽቱ ጨዋታ 4-0 በሆነ ውጤት ቡድኑ አሸንፏል። ሌላኛው ደግሞ የውድድር ዓመቱ ስኬታቸው በስፓኒሽ ሱፐር ኮፓ ዋንጫ ያነሱበት ነው። ባርሴሎናዎች ዘንድሮ ጥሩ ብቃት ላይ ያሉ ይመስላሉ። ሊዮኔል ሜሲ ከለቀቀ በኋላ ዘንድሮ 4ኛ ዓመታቸውን ይዘዋል። ይህ ቡድን ከሊዮኔል ሜሲ ስንብት በኋላ የነበሩትን 2 የውድድር ዓመታት በዩሮፓ ሊግ ሲወዳደርም ታይቷል። ባለፈው የውድድር ዓመት ከሩብ ፍጻሜ የተሰናበተው ክለብ ዘንድሮ ግን የመጨረሻ 4 ውስጥ ለመግባት እጅጉኑ ተቃርቧል። ከ2015 በኋላም ለመጀመሪያ ጊዜ በቻምፒየንስ ሊግ ፍጻሜ የመቅረብ ዕድል አላቸው። አሰልጣኙ ሃንዚ ፍሊክ ለዚህ ሁሉ ስኬታቸው ዋነኛ ምክንያቱ ነው። የቀድሞ የባየር ሚዩኒክ አሰልጣኝ ከጀርመኑ ክለብ ቦሩሲያ ዶርትመንድ ጋር በጣም ጥሩ የሚባል ሪከርድ አለው። ከዶርትመንድ ጋር ከትላንቱ ጨዋታ አስቀድሞ በነበረ 6 ግጥሚያ 6ቱንም አሸንፏል። ያውም ደግሞ 18 ጎል አስቆጥሮባቸው በ5ቱ ጨዋታ 3 ጎልና ከዚያ በላይ ማስቆጠር ችሏል። ይህ ሰው ትላንትና ደግሞ ባርሴሎናን ይዞ ዳግም ቦሩሲያ ዶርትመንድ ላይ የበላይነቱ አሳይቷል። የዚህ ክለብ ትልቁ የጥንካሬ ምንጭ አሰልጣኙ ቢሆንም ነገር ግን የፊት መስመር 3ቱ የአጥቂ ስፍራ ተጣማሪዎች ዘንድሮ ለባርሴሎና ልዩ ክስተት ሆነዋል። ራፊና፣ ሌቫንዶውስኪና ላሚን ያማል። ቡድኑ የትላንትናውን ጨዋታ ጨምሮ በአጠቃላይ ካስቆጠራቸው 150 ጎሎች ውስጥ እነዚህ 3 ተጫዋቾች 82ቱን አስቆጥረዋል። ሮበርት ሌቫንዶውስኪ በዚህ ውድድር ዓመት 40 ጎል ላይ ደርሷል። ራፊና 28 ጎልና 22 አሲስቶችን ሲያደርግ ላሚን ያማል ደግሞ 14 ጎልና 19 አሲስቶች ላይ ደርሷል። ቦሩሲያ ዶርትመንድ ባለፈው የውድድር ዓመት በኤዲን ተርዚች መሪነት ለውድድሩ ፍጻሜ የበቃ ክለብ ነበረ። በሪያል ማድሪድ ተሸንፎ ዋንጫውን አጣ እንጂ። ከኤዲን ተርዚች ስንብት በኋላ ኑሪ ሳሂንና ማይክ ቱልበርግ ቡድኑን መምራት ችለዋል። አሁን ደግሞ ክሮኤሺያዊው ሰው ኒኮ ኮቫች ተረክቦ እያሰለጠነው ይገኛል። ቦሩሲያ ዶርትመንድ በሀገር ቤት ውድድሮች ደካማ ጊዜን እያሳለፈ ነው። በቡንደስሊጋ ያለበት ደረጃ የወረደ የሚባል ነው። 8ኛ ደረጃ ላይ ተቀምጧል። ከመሪው ባየር ሚዩኒክ በ17 ነጥቦች ርቋል። ዘንድሮ በአውሮፓ ውድድሮች የተሻለ እንዲጓዙ ምክንያት የሆኑ 2 ተጫዋቾች አሉ፣ ሴርሁ ጊራሲና ጄሚ ጊቲንስ። እነዚህ 2ቱ የፊት መስመር ተጫዋቾች ትላንትና ግን በባርሴሎና ላይ ምንም ማድረግ ተስኗቸዋል። ሴርሁ ጊራሲ የውድድሩ 2ኛ ከፍተኛ ጎል አስቆጣሪ ነው። ራፊና ካስቆጠራቸው 12 ጎሎች በመቀጠል ሴርሁ ጊራሲ በቻምፒየንስ ሊግ የመጀመሪያ የቦሩሲያ ዶርትመንድ የውድድር ዓመቱ ላይ 10 ጎሎችን አስቆጥሯል። ከርሱ እኩል ሃሪ ኬን እንደዚሁ 10 ማስቆጠር ሲችል ሮበርት ሌቫንዶውስኪ ደግሞ 11 ጎሎች ላይ ደርሷል። ራፊና 12 ጎል፣ ሃላንድ ደግሞ 8 ጎሎች አሉት። በዚህ የውድድር ዓመት ታህሳስ ላይ በሲግናል ኢዱና ፓርክ ተገናኝተው ሴርሁ ጊራሲ 2 ጎሎችን ባርሴሎና ላይ ቢያስቆጥርም ነገር ግን ባርሳ ይህንን ጨዋታ 3-2 ከማሸነፍ ወደ ኋላ አላለም። በጨዋታው ራፊናና ፌራን ቶሬስ ጎል አስቆጣሪዎች ነበሩ። ዛሬም ራፊና ሌላ ጎል አስቆጥሯል። ባርሴሎና ባለፉት 6 ከቦሩሲያ ዶርትመንድ ያደረጋቸውን የቻምፒየንስ ሊግ ጨዋታዎች አንዱንም አልተሸነፈም። በ4ቱ ሲያሸንፍ 2ቱን አቻ ተለያይቷል። ራፊና በቻምፒየንስ ሊግ ውድድር ዘንድሮ ልዩ ብቃት ላይ ይገኛል። ይሄ ተጫዋች ምሽቱን 1 ጎል ሲያስቆጥር 2 ደግሞ አሲስት አድርጎ ወጥቷል። 19 ጎሎች ላይ
ላይ በጥቅሉ መሳተፍ ችሏል። በ11 ጨዋታ 12 ጎልና 7 አሲስት ለባርሰሎና አድርጓል። ይሄ ደግሞ ከሊዮኔል ሜሲ የ2011-2012 የውድድር ዓመት ቁጥሮች ጋር እንዲስተካከል አስችሎታል። ሜሲ በዛ የውድድር ዓመት 14 ጎልና 5 አሲስት በቻምፒየንስ ሊግ ውድድር ላይ በማድረግ ለባርሳ ከፍተኛውን ቁጥር የያዘ ተጫዋች ነበረ። አሁን ግን ራፊና ከዚህ ቁጥር ጋር ተስተካክሏል። ምናልባትም ወደፊት ከፍ የማድረግ እድል አለው። በነገራችን ላይ የቻናላችን ተከታታይ ከሆኑ ሰዎች መካከል ከ90% በላዩ ሰብስክራይብ ሳያደርጉ መረጃዎቻችንን የሚከታተሉ ናቸው። እባካችሁ አዲስ የተከፈተውን ስፖርት ቻናላችንን ለመደገፍ ሰብስክራይብ ማድረግ እንዳትዘነጉ። እንደነዚህ ያሉ ወቅታዊ ትኩስ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ፓሪስ ሳን ዠርማ ወደ ግማሽ ፍጻሜ ለመሸጋገር የበለጠ ተቃርቧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ቡድን ከሊቨርፑል ጨዋታ ስህተቱ ትምህርት ወስዶ በትላንትናው ጨዋታ ተከስቷል። የኡናይ ኤምሪን ቡድን 3-1 በሆነ ውጤት አሸንፏል። ኡናይ ኤምሪ ይህንን ክለብ አስቀድሞ አሰልጥኖ ያውቀዋል። ከርሱ በፊት የነበሩት የተጠየቁትን ከርሱ በኋላም የመጡት የተጠየቁትን ተመሳሳይ ጥያቄ ተጠይቋል። የቻምፒየንስ ሊግ ዋንጫን አምጣ ተብሎ ነገር ግን በፓሪስ ሳን ዠርማ ይህንን ማድረግ ያቃተው ሰው ለመሰናበት ተገዷል። አሁን በአስቶን ቪላ ተአምር እየሰራ ይገኛል። አስቶን ቪላ በአውሮፓ ውድድሮች የሩብ ፍጻሜ ላይ መድረስ የቻለው ከ1983 በኋላ ለመጀመሪያ ጊዜ ነበረ። የዚያኔ ዩሮፒያን ካፕ እየተባለ ይጠራል። ዘንድሮ በቻምፒየንስ ሊግ ውድድር እንደ ባየር ሙኒክና ቦሎኛ ያሉትን ክለቦች አሸንፎ እዚህ መድረስ የቻለው አስቶን ቪላ ከዚህ ጨዋታ አስቀድሞ የተሻለ ግምት ተሰጥቶት ነበረ። ለፓሪስ ሳን ዠርማ ፈተና የሆነ ብቃት ያስመለክታል ተብሎ ነገር ግን በፓርክ ደ ፕሪንስ ይህንን ማድረግ ተስኖታል። አስቶን ቪላ በዚህ ውድድር ዓመት ወደ ፈረንሳይ ምድር አምርቶ ያደረጋቸውን ጨዋታዎች አንዱንም ማሸነፍ አልቻለም። ለነገሩ ይህ ደካማ የሜዳ ውጪ ብቃቱ በፕሪሚየር ሊጉም ተከትሎት ይገኛል። ካለፉት 15 የሜዳ ውጪ የፕሪሚየር ሊግ ጨዋታ በሰባቱ የተሸነፈ ቡድን ነው። ትላንትናም ከሜዳ ውጪ በፓርክ ደ ፕሪንስ ለመሸነፍ ተገዷል። ፓሪስ ሳን ዠርማ በፍሬንች ሊግ ኢንቪንሲብል ሆነው አንድም ጨዋታ ሳይሸነፉ ውድድር ዓመቱን የማጠናቀቅ እድል አላቸው። ይህ የፓሪስ ክለብ 28 ጨዋታዎችን በሊግ አድርጎ 23ቱን በማሸነፍ 5ቱን አቻ ወጥቷል። ገና በጊዜ የፍሬንች ሊግ ሻምፒዮን መሆኑን አረጋግጧል። በትላንትና ምሽቱ ጨዋታ በጥር የዝውውር መስኮት አስቶን ቪላን በውሰት የተቀላቀለው ማርከስ ራሽፎርድ ከፓሪስ ሳን ዠርማ ሲጫወት የነበረውን ጥሩ የቁጥር ሪከርድ ይደግመዋል ተብሎ ታስቦ ነበር። ከዚህ በፊት በአራት ጨዋታ 3 ጎሎችን ፓሪስ ሳን ዠርማ ላይ ማስቆጠር የቻለው ራሽፎርድ ትላንትና ግን ዝም ያለ ምሽትን ለማሳለፍ ተገዷል። ወደ አስቶን ቪላ ከመጣ በኋላ በ12 ጨዋታ 3 ጎልና 4 አሲስት ያለው እንግሊዛዊው የአጥቂ ስፍራ ተጫዋች ትላንት ምንም ማድረግ ሳይችል ቀርቷል። እርሱ ብቻ ሳይሆን ከፓሪስ ሳን ዠርማ በጥር የዝውውር መስኮት ወደ አስቶን ቪላ ያመራው ማርኮ አሴንሲዮ ተቀይሮ ወደ ሜዳ ከገባ በኋላ ምንም መፍጠር ተስኖታል። ይሄ ተጫዋች በ12 የአስቶን ቪላ ጨዋታ 8 ጎሎችና 1 አሲስት አለው። በሉዊስ ኤንሪኬ አሰልጣኝነት ስር ግን ባለፉት 18 ወራቶች ባደረጋቸው 47 ጨዋታ 7 ጎል ብቻ ያስቆጠረ ተጫዋች ነው። ለአስቶን ቪላ ግን በ12 ጨዋታ 8 ከመረብ አሳረፈ። ትላንትና ግን አንድም ጎል ለማስቆጠር አልተቻለውም። የፓሪስ ሳን ዠርማ ልዩ ውድድር ዓመት እያሳለፈ የሚገኘው ኦስማን ዴምቤሌ ትላንትናም አስፈሪነቱ ሳይቀንስ ታይቷል። ይህ ፈረንሳዊ ተጫዋች 2025 የፈረንጆች ካላንደር ዓመት ከገባ በኋላ በ20 ጨዋታ 24 ጎሎችን ማስቆጠር ችሏል። ባለፉት 2 ጨዋታዎች ተቀይሮ እየገባ ጎል ሳያስቆጥር የወጣው ኦስማን ዴምቤሌ ትላንትናም በቻምፒየንስ ሊጉ ጎል ሳይቀናው ቀርቷል። ኦስማን ዴምቤሌ ለባሎን ዶር የተመቸ ዓመትን እያሳለፈ ነው። ባለፉት 5 ዓመታት 28 ጎል ያስቆጠረው ተጫዋች ዘንድሮ ግን ገና ካሁኑ የውድድር ዓመቱ ሳያልቅ 5 ዓመታት ሙሉ ካስቆጠራቸው ጎሎች በ4 የበለጠ ጎል አስቆጥሯል። 32 ጎሎች ላይ ደርሷል። ትላንትና ሞርጋን ሮጀርስ ላስቶን ቪላ ነብስ ያለው ተጫዋች መስሎ ታይቷል። ይሄ እንግሊዛዊ የቀድሞ የማንቸስተር ሲቲ የአካዳሚ ተጫዋች ለፓሪስ ሳን ዠርማ የተከላካይ ስፍራ ፈተና ሆኖ ነበር። ነገር ግን ይህ ተጫዋች 1 ጎል ብቻ ነበር ለማስቆጠር የተቻለው። ለፓሪስ ሳን ዠርማ ኪቪቻ ኪቫራትስኬሊያ እነዛን ፈጣን እግሮቹን ሲያወናጭፋቸው ታይቷል። የቀድሞ የናፖሊ ተጫዋች
ኪቫራዶና ትላንትና ያስቆጠረው ጎል ደግሞ እጅግ አስገራሚ ነበር። የተከላካይ ስፍራ ተጫዋቾችን ቁርጭምጭሚትና ጉልበታቸውን ሰብሯቸው ነበር ጎል ማስቆጠር የቻለው። ይህ ጆርጂያዊ ወደ ፓሪሱ ክለብ ካመራ በኋላ አራተኛ ጎሉን ማስቆጠር ችሏል። የቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ተደርገው ተጠናቀዋል። ማክሰኞ በነበረ ጨዋታ አርሰናል 3-0 በሆነ ውጤት ሪያል ማድሪድን አሸንፏል። የአርሰናልና የማድሪድ አሸናፊ ከፓሪስ ሰን ዠርማንና ከአስቶን ቪላ አሸናፊ ጋር በግማሽ ፍጻሜው ይገናኛል። ባየር ሚዩኒክ በሜዳው በኢንተር ሚላን 2-1 ለመሸነፍ ተገዷል። የዚህ ፍልሚያ አሸናፊ ከባርሰሎናና ከቦሩሺያ ዶርትመንድ አሸናፊ ጋር በግማሽ ፍጻሜ ይገናኛል። በነገራችን ላይ ከሀገር ውጪ የምትገኙ ተከታታዮቻችን በማስታወቂያ እየተቸገራችሁ ስለሆነ እጅግ እናዝናለን። እንደነዚህ ያሉ ወቅታዊ ስፖርታዊ ጉዳዮች ግን እንዳያመልጧችሁ ሰብስክራይብ ማድረግ እንዳትዘነጉ። ላይክ እና ሼርም አይረሳ። ሰላም።